ቃል ኪዳን ፍለጋ። ከዕለታት በአንድ ጊዜ በቅርብ የተጋቡ አንድ ልዑልና ልዕልት እጅግ በጣም በፍቅር ይዋደዱ ነበር። በጣም ደስተኞች ነበሩ። ልዑሉ ሮበርት ይባላል፣ ልዕልቱ ደግሞ ኤሚዲያ። ሮበርትና ኤሚዲያ ይህንን ደስታቸውን ለመንከባከብና ለመጠበቅ እጅግ በጣም ስለፈለጉ አንድ አሸን ክታብ ኖሯቸው ሁል ጊዜ ደስታን ከማጣትና ከሐዘን እንዲጠብቃቸው ፈለጉ። አንድ ቀን የንጉሡ አማካሪ የነበረ ሰው በጫካ ውስጥ ይኖር ስለነበረ ስለ አንድ ሰው ነገራቸው። ይህ ለብዙዎች ችግር መፈታትና በችግራቸው መፍትሔ በመስጠት የታወቀ ሰው ነው በማለት አስረዳቸው። አሁን ፈጥነን ከዚህ ወጥተን ይህንን ሰው ካለበት ስፍራ ማግኘት አለብን አለ ልዑሉ። ስለዚህ በሚቀጥለው ቀን ሮበርትና ኤሚዲያ ወደ ጥበበኛው ሰው ለመሄድ ተዘጋጁ። ያ ጥበበኛ ሰው ከሚኖርበት አካባቢ ካለ ዛፍ ስር ሲደርሱ ስለ ፍላጎታቸው በዝርዝር አነገሩት። እርሱም አዳምጦ እንዲህ አለ። በዓለም ላይ ባሉት ከተሞች ሁሉ ተጓዙ። በየትኛውም ስፍራ ላይ በጣም ደስተኛ የሚኖሩ ባለ ትዳሮችን ስታገኙ ከሚለብሱት ልብስ ላይ ትንሽ ቁራጭ ጨርቅ እንዲሰጧችሁ ጠይቋቸው። ልክ ጨርቁን ስታገኙ እርሱን ይዛችሁ ከዚያ ውጡና ወደ እኔ አምጡልኝ አላቸው። እኔም ከፈሳሽ ወርቅ ጋር ደባልቄ 2 የእጅ ቀለበት እሠራላችኋለሁ። ያ የወርቅ ቀለበት ፍቅራችሁን ይጠብቃል። ያለኝ መፍትሔ ይህ ብቻ ነው አላቸው። ሮበርትና ኤሚዲያ ጠቢቡን ሰው ካመሰገኑ በኋላ ወደፊት ጋለቡ። ጫካ፣ ደንና ወንዞችን እያቋረጡ ከተጓዙ በኋላ ከአንድ ከተማ ደረሱ። እናም አንድ በመንገድ ላይ የሚሄድ ሰው በዚያ ደስተኛ ባለትዳሮች መኖራቸውን ጠየቁት። አዎ ጀግናችንና ሚስቱ ደስተኛ ባለትዳሮች ናቸው ሲላቸው፣ እኛ ራሳችን ጀግናውን ወታደር ልናገኘው ያስፈልጋል አለች ኤሚዲያ። ወደ ጀግናው ወታደር ቤት ሲደርሱ ጀግናው በደስታ ተቀበላቸው። ሮበርትና ኤሚዲያም የጀግናውና የሚስቱን ትዳር ሰዎች ሁሉ እንደሚናገሩላቸው ደስተኛ መሆናቸውን ጠየቋቸው። አዎ በጣም በትዳራችን ደስተኞች ነን አለ ወታደሩ። ኤሚዲያና ሮበርት በጣም ደስተኛ ሆኑ። ኦ ግን አንድ ችግር አለብን ሲለው፣ ምንድነው እሱ አለው ሮበርት። እኛ ልጆች አልወለድንም። በየዕለቱ የምንመኘው ነገር ቢኖር ልጅ ቢኖርን የበለጠ ትዳራችን ደስተኛ ይሆናል ብለን ነው አለ ወታደሩ። የኤሚዲያና የሮበርት ደስታ ወዲያው ከነሱ ጠፋ። ምክንያቱም እነዛ ሰዎች አሸን ክታቡን ለማሰራት መመዘኛውን እንደማያልፉ ወዲያው ገባቸው። ከዚያም ሲወጡ ባልና ሚስቱን አመስግነው ሌሎች ደስተኛ ባለትዳሮችን ለማግኘት ጉዞአቸውን ቀጠሉ። እነርሱም እየተጓዙ ያሉ አንድ ከሚስቱ ጋር በመተሳሰብና በደስታ በአንድነት የሚኖር ባለትዳሮችን መልካም ዜጎች ካሉበት ከተማ ደረሰ። ባልየውን አግኝተውት እሱ በትዳሩ ደስተኛ መሆኑንና አለመሆኑን ቀርበው ጠየቁት። አዎ በጣም እንጂ፣ እኔና ባለቤቴ ፍጹም በሆነ ፍቅር ውስጥ ነው የምንኖረው። እንደውም ልጃችን በየጊዜው እየታመመ የማያስቸግረን ቢሆን በበለጠ ደስታ እንኖር ነበር። በአገራችን ውስጥ የሚኖሩ ታላላቅ ዶክተሮች ሁሉም እንዲያክሙት አድርገናል። ነገር ግን አላዳምጥም አላቸው። አሁንም ወዲያ ወጥተው ሲሄዱ ሮበርትና ኤሚዲያ እርስ በርስ ተያዩ። ስለ ልጅ በሰማነው ነገር አዝነናል። በቅርብ ሙሉ ጤንነቱ እንደሚመለስ እንመኛለን አለው ልዑሉ። ያንን ታማኝ የሆነን ሰው ካመሰገኑ በኋላ አሁንም መንገዳቸውን ቀጠሉ። ደስተኛና ባለትዳሮችን እየፈለጉ ብዙ አገሮችን እያቆራረጡ መጓዝ ቀጥለዋል። ነገር ግን አንድም ሊያገኙ አልቻሉም። ምንም። አይዞሽ አታስብ የኔ ፍቅር፣ እርግጠኛ ነኝ ፍቅር መጠበቂያውን በቅርቡ እናገኘዋለን አላት። ተስፋ አደርጋለሁ የኔ ፍቅር፣ ካለበለዚያማ ይህ ሁሉ ጉዟችንና የተቀበልነው መከራ ሁሉ ከንቱ ሊቀር ነው ማለት ነው ስትለው፣ ሮበርት የተጨነቀችውን ሚስቱን ሊያባብላት ፈገግ አለ። ነገር ግን እሱም ተጨንቋል። ጭንቀቱ የሁለቱም ነው። አንድ ቀን በአንድ ሜዳ የድርቆሽ ስፍራ አቋርጦ እየተጓዙ እያለ አንድ እረኛ ከመንገዱ ዳር የደስታ ዋሽንቱን ይዞ ነበር። ወዲያው
ልጆች የያዘች ሴት ወደ እሱ ቀረበች። እረኛውም ሴቲቱን ከተመለከታት በኋላ ሰላምታ ሰጣት። በኋላ ልጁን አቅፎ ይስመው ጀመር። ከዛም የእረኛ ውሻ እየጮኸ ከልጁ ጋር መጫወት ጀመረ። ሴትዮዋም ያመጣችውን ምግብ ታቀርብና ታስተካክልም ጀመር። ሰውየውም ቁጭ ብሎ ከምግቡ መጉረስ ጀመረ። ይህ ሁሉ በሮበርትና በሚዲያ ታይቷል። ቀርበውም አነጋገሯቸው። እናንተ በጣም የምትዋደዱ ባለትዳሮች መሆን አለባችሁ አለች ልዕልቲቱ። አዎ ባለትዳሮች ነን አለ ሰውየው። ምን ያህል ደስተኛ ናችሁ ሲል ጠየቀው ልዑሉ። የትኛውም ልዑልና ልዕልት የእኛን ያህል ደስተኛ አይደሉም። እኛ ደስተኞች ብቻ አይደለንም፣ ያለን ይበቃናል ያልን ብሎ ሰውየው መለሰለት። ሮበርትና ኤሚዲያ እርስ በርስ እየተያዩ ሳቅ አሉ። ምክንያቱም የፍቅር መጠበቂያቸውን ማሰሪያ ያገኙ መስሏቸዋል። አንተና ቤተሰብን ማግኘት ለእኛ ደስታ ነው ጌታዬ አለ ልዑሉ። እኛም እንደዛው ጌታዬ። ከእኛ ጋር ተቀምጣችሁ መብላት ትፈልጋላችሁ? ብዙም ባይሆን ነገር ግን ምግብ ነው ሲል ሰውየው ጥያቄ ያቀረበላቸው። ኤሚዲያም ልዑሉን አይታ ራሷን ነቀነቀች። እናንተ ደስተኛ ብቻ አይደላችሁም ደጎችም እንጂ አሁን ትንሽ ብንቀምስ ደስ ይለናል አለ ልዑሉ። ሮበርትና ኤሚዲያ ተቀምጠው መብላት ጀመሩ። ለጥቂት ጊዜ አብረው የተጨዋወቱ ከቆዩ በኋላ ልክ ምግቡ ሲያልቅ ሮበርት ወደ ገበሬው ዞር ብሎ ስለ ጨርቋ ጠየቀው። ምግቡ በጣም ይጣፍጣል። እኔና ኤሚዲያ በጣም ልናመሰግናችሁ እንወዳለን። ነገር ግን አንድ ውለታ እንጠይቃችኋለን። አንድ ነገር ላረጋግጥላችሁ፣ እኛን ከረዳችሁን ፈጽሞ አትቆጩም ሲል ልዑሉ። ደስ ይለናል። ምንድን ነው አለ ሰውየው። እባካችሁ ከሰውነታችሁ ላይ ተጠግቶ ካለው የልብስ ክፍል ትንሽ ቆረጡ፣ እናም ስጡን፣ እኛም ውለታችሁን እንከፍላለን አለ ልዑሉ። የልብስ ቁራጭ አለ ሰውየው። እኛ እንደናንተ ደስተኛ ባለትዳር ለማግኘት ረጅም መንገድ ተጉዘን ነው ያገኘናችሁ። እናንተ ይህንን ጨርቅ ከሰጣችሁን ይዘን ሄደን ለአንድ ጥበበኛ ሰው እንሰጠውና እሱ ደግሞ ይህንን ተጠቅሞ የፍቅር መጠበቂያ አሽንክታብ ይሠራልናል። እኛም ለዘላለም በፍቅር የምንኖርበትን ዕድል እናገኛለን። ልክ እንደናንተ ማለት ነው። ገባችሁ አለች ልዕልቲቱ። እረኛውና ሚስቱ በጣም ግራ ተጋቡ። ይህም ሮበርትና ኤሚዲያን በጉጉት እንዲጠብቁ አረጋቸው። እኛ ቁራጭ ጨርቅ ለእናንተ ለመስጠት ደስተኞች ነን። እኛ ያለችንን የውስጥ ልብስ አውጥተን ከሰጣን ባዶ እንቀራለን። ገባችሁ? እኛ ብዙ ነገር የለንም፣ ነገር ግን ባለን ደስተኞች ነን አለ ሰውየው። የሮበርትና የኤሚዲያ ልብ ሰመጠ። ነገር ግን ከመሄዳቸው በፊት የወርቅ ሳንቲሞችን ሰጥቷቸው፣ እናንተ መልካም ሰዎች ናችሁ፣ ራሳችሁንና ቤተሰቦቻችሁ ተንከባከቡ አለ ልዑሉ። እረኛውና ሚስቱ ሮበርትና ኤሚዲያን አመሰገኗቸው። በራሳቸው ላይ ሲቀመጡ ሮበርት በሐዘኔታ እያያት፣ ፍቅሬ አንድ ነገር ፈራው። ይህንን ፍቅር ማስኛ እንፈልጋለን ብለን የወጣትነት ዘመናችንን እያባክን እንዳይሆን እፈራለሁ ሲላት፣ ባልከው እስማማለሁ የኔ ፍቅር፣ ተመልሰን ወደ መንግሥታችን እንሂድ። ከዚህ በኋላ የፍቅር ማስኛ አያስፈልገንም አለችው። ስለዚህም ሮበርትና ኤሚዲያ ወደ ቤት ለመመለስ ወሰኑ። ጥበበኛ ሰው ባለበት ጫካም እያለፉ ያለ ቆም ብለው በጉዟቸው ያወጡትን ሊያወራርዱና እርሱም ለሰጣቸው ደካማ ምክር ሊጠይቁት ፈለጉ። ኦ መጣችሁ? ያንን እንድታመጡ ያልኳችሁን ጨርቅ እንዳመጣችሁ እርግጠኛ ነኝ አለ ሽማግሌው። አላገኘንም። በመጀመሪያ እንዲህ አይነት ምክር ስትመክረን ትክክለኛ ምክር አይደለም አለ ልዑሉ። ኦ ነው እንዴ ሲል፣ አዎ እንዴት እንደዚህ ያደረክብን? ብዙ ሰዎችን ለማግኘት ብዙ ከተሞችን ዞረናል። ይህንን ጨርቅ ሊሰጠን የሚችል ማንንም ሰው ማግኘት ግን አልቻልንም። የሰጠን በመዘኛ ማንቦራት የሚችል ማንም የለም አለ ልዑሉ። ከዛም ጥበበኛው ሰው ይስቅ ጀመር። በተጓዛችሁበት ጊዜ ብዙ ዕውቀት አላከማቻችሁም እንዴ አላቸው። ሁለቱም ጥበበኛው ሰው ምን ለማለት ፈልጎ እንደሆነ በማሰብ ተደነቁ። ከዚህ ጉዞ ምንም አልተማራችሁም
ሲል ድጋሚ ጠየቃቸው። አንድ የተማርነው ነገር ቢኖር በዚህ ምድር ላይ ባለን ነገር መርካት ትልቅ እውቀት ነው አለ ልዑሉ። እኔም ይህንኑ ነው የተማርኩት ብላ ቀጠለች ንግሥቲቱ። ሁለቱ ፊት ለፊት ተያዩ። ጥበበኛውም ሰው ባረካቸው። የፍቅር መጠበቂያውን ያገኛችሁት በልባችሁ ነው፣ እሱንም በደንብ ጠብቁት አላቸው። ሮበርትና ኤሚዲያ ሰውየውን አመስግነው ወደ መንግሥታቸው ሄዱ። በእያንዳንዱ ቀንም ፍቅራቸው እየጨመረ ሄደ። ከዛም በደስታና በፍቅር መኖር ጀመሩ። ያ እረኛ የነበረ ሰውም ራሱን የቀየረው ጥበበኛው ሽማግሌም ነበር።